በዛሬው ቪዲዮ የምናየው የየካቲት ወር የ2018 የኤግዚት ኤግዛም ግምገማ ልንለው እንችላለን። ስንት ሰው እንደወደቀ፣ ስንት ሰው እንዳለፈ እና እርምጃ የተወሰደባቸው ሰዎች እናያለን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ እያደረጋችሁ ጀምሩት። እንደዚህ አይነት ኢንፎርሜሽን ስለምለቅ። ወደ ቪዲዮ። በየካቲት ወር የተሰጠው የመውጫ ፈተና አሃዛዊ መረጃዎች 213676 ተፈታኞች የ2018 ዓ.ም የአጋማሽ የመውጫ ፈተናውን ወስደዋል። 49664 ተፈታኞች ወይም 23.24% 50% እና ከዚያ በላይ ውጤት አምጥተዋል። ቅሬታ አቅርቦ የተስተካከለላቸው ጨምሮ የ12166 ተማሪዎች ውጤት ተሰርዟል። 2074 ተማሪዎች የተለያዩ ቴክኖሎጂዎች እና አካላዊ ነገር በመጠቀም ፈተና ክፍል ከገቡ በኋላ ለማጭበርበር የሞከሩ። 817 ተፈታኞች የተለያዩ ያልተፈቀደ ቁሳቁሶችን የያዙና ከተፈቀዱ ኮምፒውተሮች ላይ ያልተፈቀዱ ድርጊቶችን የማድረግ ስራ ሲሰሩ እጅ ከፍንጅ የተያዙ። 8645 ሌላ ሰው እንዲፈተንላቸው ያደረጉ ተማሪዎች ውጤት ተሰርዟል። ለመፈተን አጭበረብረው የገቡ ሰዎች አቴንዳንስ አይፈርሙም ነበር። አቴንዳንስ እየፈረሙ አልነበረም። እነዚህ 8645ቱ 630 ከአንድ ጊዜ በላይ ደግመው ለመፈተን የሞከሩ ተማሪዎች ውጤት ተሰርዟል። ፈተናው በ3 ዙር መሰጠት ይታወሳል። መረጃው ደግሞ የትምህርት ምዘና ፈተናዎች አገልግሎት ዋና ዳይሬክቶሬት እሸቱ ከበደ ዶክተር ለፓርላማ ያቀረቡት ሪፖርት የተወሰደ